ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፓኪስታን እንዴት አሜሪካና ኢራንን የተኩስ አቁም ላይ እንዲደርሱ ማገዝ ቻለች? በኢራንና አሜሪካ መካከል ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት ከመታወጁ ከጥቂት ሰዓታት አስቀድሞ በፓኪስታን በኩል የተስፋ ጭላንጭሎች እየታዩ ነበረ። ስማቸው እንዳይጠቀስ የገለጹት የፓኪስታን ምንጭ ለቢቢሲ እንደተናገሩት ሀገራቸው በኢራንና በአሜሪካ መካከል የማሸማገል ስራዋን በፍጥነት ማከናወኗን ቀጥላ ነበረ። ከፓኪስታን ወገን ድርድሩን የሚመሩት ሰዎች በጣም ጥቂት ናቸው። አሸማጋዮች ዘንድም የነበረው ስሜት ሁኔታው አስቸጋሪ እና ከባድ እንደሆነ የሚጠቁሙ ነበረ። የትራምፕ ቀነ ገደብ ከመጠናቀቁ በፊት ስምምነት ላይ ለመድረስ ጥቂት ሰዓታት ብቻ ቀርቷቸው ነበረ። ቢሆንም ግን ጦርነቱ የሚያስቆም ስምምነት እንደሚኖር ተስፋ አድርገው እንደነበረ የቡድኑ አባል ያልሆኑት ምንጭ ለቢቢሲ ተናግረዋል። ፓኪስታን ባለፉት ጥቂት ሳምንታት በኢራን እና በአሜሪካ መካከል አሸማጋይ ሆነው በሁለቱ ሀገራት መካከል መልዕክቶችን ስታስተላልፍ ቆይታለች። ፓኪስታን ከኢራን ጋር ታሪካዊ ግንኙነት ያላት ሲሆን ድንበር ከመጋራት በተጨማሪ ከሀገሪቱ ጋር የወንድማማች ግንኙነት እንዳላት አዘውትራ ትጠቅሳለች። ከአሜሪካ ጋር ግንኙነት አላት። ፕሬዚዳንት ዶናልድ ትራምፕ የፓኪስታን የጦር ኃይሎች አዛዥ አሲም ሙኒርን የሚወዷቸው ፊልድ ማርሻል እንደሆኑ ሲናገሩም ተደምጠዋል። ከአብዛኞቹ በተሻለ ሁኔታ ኢራንን ያውቋታል ሲሉም አሞካሽተዋቸዋል። በስምምነቱ ማንም እርግጠኛ አልነበረም። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ማክሰኞ ምሽት በፓርላማ ባደረጉት ንግግር እስራኤል ሰኞ ዕለት በኢራን ላይ ጥቃት ከመሰንዘሯና ኢራን ሳዑዲ አረቢያን ከማጥቃቷ በፊት ነገሮች በጥሩ አቅጣጫ እየተጓዙ እንደሆነ በጣም ተስፋ አድርገን ነበር ብለዋል። ፓኪስታን ነገሮችን በተቻለ መጠን ለመቆጣጠር እየሞከረች ነው ሲሉም ተናግረዋል። ፊልድ ማርሻል ሙኒረል ግልጽ የሆነ ትችትን ሰንዝረዋል። ማክሰኞ ዕለት ለወታደራዊ ባለስልጣናት ሲናገሩም በሳዑዲ አረቢያ ላይ የተሰነዘረው ጥቃት ግጭቱን በሰላማዊ መንገድ ለመፍታት የሚደረጉ ጥረቶችን ያበላሻል ብለዋል። ይህ ግጭቱ ከተጀመረ ወዲህ ፓኪስታን ለኢራን ያስተላለፈችው ጠንካራ መልዕክት ነው። አንዳንድ ተንታኞች ይህ በኢራን ላይ ጫና ሊጨምር እንደሚችል ጠቁመዋል። ፓኪስታን ከሳዑዲ አረቢያ ጋር የመከላከያ ስምምነት አላት። ሳዑዲ አረቢያ ለተደጋጋሚ ጥቃቶች መሰንዘራቸውንም ተከትሎ ግን ይህ ስምምነት አልተነሳም። እኩለ ሌሊት ላይ የፓኪስታን ጠቅላይ ሚኒስትር በኤክስ ገጻቸው ላይ ዲፕሎማሲያዊ ጥረቶችን ተጨባጭ ውጤቶችን ለማምጣት በሚያስችል መልኩ የተሻሻለ ነው ሲሉ ጽፈዋል። ፕሬዚዳንት ትራምፕ ያስቀመጡትን የጊዜ ገደብ ለ2 ሳምንታት እንዲራዘሙና ኢራንም ለተመሳሳይ ጊዜ የሆርሙዝ ወሽመጥን እንድትከፍት ጠይቀዋል። በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞጋዳም አንድ ወሳኝ ደረጃ ወደፊት ተራምደናል ሲሉም በኤክስ ገጻቸው ጽፈዋል። በኋላም የፓኪስታን ጠቅላይ ሚኒስትር የተኩስ አቁም ስምምነት መድረሱን አስታውቀው ሁለቱ ወገኖች አርብ በኢስላማባድ ተገናኝተው ለሁለንተናዊ ስምምነት እንዲደራደሩ ጋብዘዋል። ቢቢሲ ያነጋገራቸው የፓኪስታን ምንጭም አሁንም በጣም ጥንቃቄ እያደረግን ነው ሲሉ ሁኔታው ሊፈርስ የሚችልበት እድል እንደሚኖር ጠቁመዋል። በሁለቱ ወገኖች መካከል ምንም አይነት እምነት የሌለ ሲሆን ጠንካራ አቋም ይዘው ይገኛሉ። ፓኪስታን ሁለቱንም ወገኖች ወደ ክብር ጠረጴዛ ማምጣት ብትችልም በምን ጉዳይ ላይ ሊስማሙ ይችላሉ የሚለው ግን አሁንም ጥያቄ ሆኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።